ጠይቆ ሰው ወደ የት እየሄደ ነው ብሎ ጥያቄ አንድ የክርስቲያን ወገናችን ሲጠይቀው ሰው ወደ አምላኩ ወደ አላህ ሱብሓነሁ ወተዓላ ነው ወደ ተፈጠረበት መሄድ መምጣት አለበት ብሎ መልስ መልሷል። ማሻአላህ ሁሱ አላህ ይጠብቅህ ይሄንም የኛ ጀግና አላህ ሱብሓነሁ ወተዓላ ይጠብቅህ። እኛ ተጠይቀን መልስ የማናጣ ምርጥ ሙስሊሞች ነንና አልሐምዱሊላህ ረብል ዓለሚን። እና እንግዲህ ሁሉን እናያለን እስከ መጨረሻው። ላይክ ሰብስክራይብ እያደረጋችሁ ሸር ዲዩት እያደረጋችሁ አበረታቱኝ። ለምን ታበረታቱኝም አመሰግናለሁ። እናንተንም አላህ ሱብሓነሁ ወተዓላ ያርታችሁ። ላለ ውዶቼ ወዳችኋለሁ። ሰላም አለይኩም። ላይክ ሰብስክራይብ እንዳይረሳ። ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እኔም ክርስቲያን ወገኖች ሰላም ብያለሁ። ሰላም ለሀገራችን፣ ሰላም ለኢትዮጵያ። እንግዲህ እንዴት ናችሁ? በዓል እንዴት አለፈ? የመዳም ቅመሞች በሀገር ውስጥም ተቀር ምጫላችሁ ሞላ የእስልምና እምነት ተከታይ በሙሉ እንዴት ናችሁ? እንዴት በዓልን እንዴት አሳለፋችሁ? የመዳም ቅመሞች ያው ስራም ቢበዛባችሁ አልሐምዱሊላህ አላህ ሱብሓነሁ ወተዓላ በዝክ እንኳን በሰላም አለፍ ነው ማለት ነው። አልሐምዱሊላህ አላህ ይቀበለን ሁላችንንም። እንግዲህ ዛሬ 2 ነው በ6 ወር የጾምን ነው ማለት ነው። የሚጾም ይጾማል፣ የማይጾምም እንግዲህ ያኔ የቻለ ነው። እና እንዴት ይዟችኋል? ስራ፣ ጤንነት ሁሉ ሰላም? በዓል እንዴት ነበረ? ድካሙ ጋር እኔ ወላሂ በጣም ነው የደከመኝ አልሐምዱሊላህ። እና ዛሬ እንግዲህ አጠር መጠን ያለ ተበያገሩ ያለውን እንዴት እንደሆነ ኢድ ድባቡን ሁሉ ይዤላችሁ ብቅ ብያለሁ። ትግራይ ላይ እንደዚህ ህዝብ አለ እንዴ? ይሄ ሁሉ ሙስሊም እያለ ነው ወይ መብቱ የተገፈፈው? ሂጃብ አትለብሱም ተብሎ ከትምህርት ገመናቸው የተፈናቀሉት ብላችሁ በምን ትገረሙበት? የሚገርም በቃ ይሄን የሚያክል ሙስሊም አለ እንዴ ትግራይ ላይ ያስብላል ማለት ነው። ማሻአላህ ማሻአላህ ገና እንበዛለን ኢንሻአላህ። እና ደግሞ አንዳንዶች ለእውነት የቆሙ አባቶች አሉ። አባቶቻችን እንግዲህ አላህ ይጠብቃችሁ፣ አላህ እስልምናን ይወፍቃችሁ ብለናል። ለእውነት የሚቆሙ አባቶች አሉ፣ የክርስቲያን እምነት ተከታዮች እና ማሻአላህ አላህ ወደ ተፈጠራችሁበት ምክሮ። ሁሱም እንግዲህ አንድ ጥያቄ ተጠይቆ ሰው ወደ የት እየሄደ ነው ሲሉ ወደ አምላኩ ነው አለው። ምንድነው አላማችሁ ግን? ህዝቡን አስለማችሁ ሊጨርሱት ነው? ሰው ወደ የት ይሄድ ነው የምትሉት? ሰው ወደ አምላኩ ሊሄድ ይገባዋል። ወላሂ የመዳን ቀን ዛሬ ነው ልጆች። ይህ የጌታ ፈቃድ ነው። አምላክ አላህ ሱብሓነሁ ወተዓላ ቀድ አፍለሃል ሙእሚኑን አለ። አማኞችን በእርግጥም ዳኑ ይላል። 4 ነጥብ የምእመናን ምዕራፍ የሚል ራሱን የቻለ ስለ አማኞች የሚናገር ምዕራፍ አለ በቁርአን ላይ። አማኞች ምን ይሆናሉ ከተባለ ዳኑ ብሎ የመጀመሪያው ቃል ቀድ አፍለሃል ሙእሚኑን በእርግጥም ብሎ ነው የሚናገረው። በእርግጥም አማኞች ዳኑ 4 ነጥብ። አይ አይደል? ወደ ነብያት መንገድ ነው፣ ወደ ነብያት መንገድ ተመለሱ። ጠዋት የሆነ ቪዲዮ ሰርች ነበር አንዲት ልጅ ትላንትና በጠየቀችው ላይ እንዳጋጣሚ ዝም ብዬ ገባ ስለ እንዳለ የስድብ ማዕት። አረ ክርስቲያኖች አስተውሉ፣ የተናገርኩትን ነገር አስተውሉ። የተናገርኩት ነገር እዛ ላይ አምላክ የትኛውን ሃይማኖት ደንግጓል ከሁለቱ መጽሐፍ አንጻር በእስልምና ስናይ ጊዜ አምላክ ራሱ እስልምና እንደደነገገው ነግሮናል። ለነብያት እንደደንግጎ እንደሰጣቸው፣ ነብያት እንደሰበኩት፣ ሙስሊሞች እንደነበሩ ቃል በቃል ማስረጃ ተናገርኩ። ይሄ ነገር ደግሞ ወደ መጽሐፍ ቅዱስ ስንመጣ ጊዜ እግዚአብሔር ክርስትናን አልደነገገውም። ክርስቲያን ሆኖ ብሎ አላዘዘምም። ነብያቶችም ክርስቲያን ሆኖ ብሎ ህዝቦቻቸውን አላዘዙም። የተነገረበት ቦታ ካለ እዚህ ቦታ ተብሏል ብሎ የሚናገር አንድ ትውልድ እንኳ አይጥፋ። ሙሐመድ እንደዚህ ነው፣ አላህ ሙሐመድ እንደዚህ ላድርገው እንዳለ ስድባቸው በምንድነው ጭንቅላታቸውን እየሞላቸው ያለው? ቆም ብላቸው አስተውሉ፣ አስቡ። ወላሂ ለአዚም እነዚህ አስተማሪዎቻቸው እያጠፏቸው ነው ያሉት፣ ወደ ገሃነም እየጎተቷቸው ነው ያሉት። እዛቸው አለ አይደል? ሰው እንዴት አይ ይሄ መጽሐፌ ላይ እንዲህ አለ እንኳ የሚል አንድ እንኳ ይጥፋ። አይ እግዚአብሔር እንዲህ ብሎ ለነብያት ደንግጎላቸዋል ክርስቲያን ሆኖ ብሎ አለቀ በቃ። እንደዚህ ማድረግ እየተቻለ ካለ እዛቸው አለ አይደል? ያ አላህ ይመስገን። አላህ ይህዲኩም። በስ ነብይ ሙሐመድን መሳደብ መልስ አይደለም እኮ ይሄ ሰለላሁ ዐለይሂ ወሰለም። እርሳቸውን መሳደብ መልስ አይሆንም።
እንዳለ ደግሞ የተወሰነ አይቼ ነበር ቅድም እንዳጋጣሚ ወጣ እንዳልክ ከዚህ እና መልስ ምንድነው እንትናቸው ማስረጃቸው ሂስትሪ መጽሐፍ ስንተኛ ክፍል ላይ የተማሩ ነው ያጀማ እስልምና የመጣ ከ600 ዓመት እንትን በኋላ እንዳለ ማስረጃቸው ሰው መጽሐፍ ቅዱስ ላይ ማስረጃ የለውም እንዴ? የሂስትሪ ነው ፊዚክስ ላይ ሲቪክ መጽሐፍ ላይ እስልምና የመጣ ከክርስቶስ ልደት ከ500 ዓመት በኋላ ማስረጃ ምንድነው? ኬሚስትሪ መጽሐፍ ሂስትሪ መጽሐፍ 8ኛ ክፍል ላይ ነው አይደለ? ሰው እንዴት ነው ከዚህ ማስረጃ ላይ ዝም ቢችል ነው? መጽሐፍ ላይ ካለ እግዚአብሔር ክርስቲያን ሆኖ ብሎ ደንግጓል ወይ? መጽሐፉ ላይ የለም። ነብያቶች ክርስቲያን ሆኖ ብሎ ህዝቦቻቸውን አዘዋል ወይ? የለም። ነብያቶች እኛ ክርስቲያኖች ነን ብለዋል ወይ? የለም። ተወት፣ ችግር የለውም። እሺ እንደው ከአዲስ ኪዳን ባለቤቶች አንድ ነብይ ጠቅሶ ሙሴ ወይ አብርሃም ክርስቲያን ናቸው ያላሉ ወይ? የለም። ታዲያ ክርስቲያኖች ክርስቲያን የተባሉት መቼ ነው? እዛው ማስረጃውን ጠቅሼላቸዋለሁ። የሐዋርያት ሥራ ምዕራፍ 11 ቁጥር 36 ላይ ደቀ መዛሙርትን በአንጾኪያ ለመጀመሪያ ጊዜ ክርስቲያን ተባሉ ይላል። መቼ? ክርስቶስ ካረገ በኋላ ነው ክርስቲያን የሚለው ስያሜ የተሰጣቸው። አያቸው አይደለ? ክርስቶስ ከነበረበት ዘመን ድረስ ከቀደምት ነቢያትም እንዲሁም አንድም ቦታ ክርስቲያን ሆኖ ተብሎ የታዘዘበት ቦታ ያለ እግዚአብሔር አላዘዘም። ስለዚህ ማን ያወጣው ይሄን ስም ብዬ ደግሞ እዛ ነገርኳቸው። ክርስቲያን ተባሉ ነው የሚለው አምላክ ነው ያላቸው አይደለም። ነቢያት ነው ያሏቸው አይደለም። ሰዎች ናቸው ክርስቲያን ብለው ያወጡት። ይሄን ስም ራሱ ሰው ያወጣው ስም ሃይማኖት ስያሜ ነው ክርስቲያን የሚለው። እስልምና ስንመጣ ስል ነቢይ ራሱ አይደለም ያወጣው አምላክ ራሱ። ወረዲቱ ለኩም ልኢስላም ዲና ይላል። ይህን እስልምናን ሃይማኖት ደነገግኩላችሁ ራሱ ይላል፣ ወደድኩላችሁ ራሱ። ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይክ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን እስልምናን ሃይማኖት እኔ ደነገግኩላችሁ ይላል ፈጣሪ ራሱ። ከዚህ በፊት ለኖህ ለአብርሃም ለሙሴና ለመሲሁ ደንግጌው የነበረውን እያለ ይናገራል። ለቀደምት ነቢያት እንደደነገገው ቃል በቃል አለ መጽሐፍ ቅዱስ ላይ ያለው ይህን ጭራሽ እግዚአብሔር ነቢያቶችን እነ ሙሴን ክርስቲያን ሆኑ ብሏል ወይ? አላለም። እሺ እነ ሙሴ ህዝቦቻቸውን አዘዋል ክርስቲያን ሆኑ ብለው አላሉ። እሺ እኔ ክርስቲያን ነኝ ብሎ የተናገረ አንድ ነቢያን እንደው ለታሪክ ወፍ የለም። ነገ ከአምላክ ፊት በምትቆሙ ጊዜ በዚህ እምነት ላይ እንድትሄዱ አዝዤ ነበር ወይ ቢላቸው መልሱ ምንድን ነው የሚሆነው? እኛ ሲያው መልሳችንን ይዘናል። ወደዚህ ወደ ነቢያት መንገድ እንጠራቸዋለን። አላህ በቁርአን ላይ ወቁል ሊለዚነ ኡቱል ኪታብ ወልኡሚይን አስለምቱ ማለት ሙሐመድ ሆይ ለነዛ ለአይሁድና ለክርስቲያኖች ስለሙ በላቸው አስተላልፉ ብሏቸዋል፣ አዟቸዋል። ግዴታ እንደሆነ በእርሳቸው ላይ ይሄን ማድረሱ እናንተም ጭምር እንደተላኩ በቁርአን ላይ አላህ ይገልጻቸዋል። ቁል ያ አህለል ኪታብ ቀድ ጃአኩም ረሱሉና ዩበይኑ ለኩም ከሲረን ሚማ ኩንቱም ተኽፉነ ሚነል ኪታብ ወየዕፉ ዐን ከሲር። እናንተ አይሁድና ክርስቲያኖች ሆይ እነሆ መልእክተኛዬ ለእናንተም ጭምር መጥቶላችኋል ይላል። ወደዚህ ሞት ሳይመጣባችሁ በፊት ወደዚህ ወደ ነቢያት መንገድ ተመለሱ። ምሬ ነው። ቆም ብላችሁ አስቡ። እንዳለ ጭንቅላታችሁ ውስጥ የሚሞላችሁ እነዚህ ሰዎች ምንድን ነው ጥላቻን ነው የሚሰብኳቸው። ያቶቻል አይደል? መጽሐፍ ላይ ያለ ነገር ቢያንስ ሰው እንትን ብሎ እምነቱን እርግጠኛ ሆነው እንዲይዙ እንኳ እንዲሄዱ የሚያስተምራቸው ነገር የለም። መሐመድ እንደዚህ ነው እንደዚህ ነው እንደዚህ ይህ መልስ አይሆንም። ለማንኛውም ቆም ብላችሁ አስቡ። ቁል ኢነማ አዒዙኩም ቢዋሒዳ አን ተቁሙ ሊላሂ መስና ወፉራዳ ሱመ ተተፈከሩ። አምላክ አላህ ምን ይላል? ሙሐመድ ሆይ ለሰዎች እንዲህ ብለህ ንገራቸው፣ እኔ በአንድ ነገር ነው መመክራችሁ፣ አንድ ሆናችሁም ወይንም ሁለትም ከዚያ በላይ ሆናችሁ ቆም ብላችሁ ለተወሰነ ጊዜ እንድታስቡ ነዋል። ቆም በልና እስኪ ያለሁበት መንገድ ምንድን ነው? በመጽሐፌ ላይ አምላክ ይሄንን አዞኛል። ክርስቲያን እንደሆነ ነቢያቶች ይሄን ነገር ሰብከዋል ወይ? የቱ ጋር ነው ያለው? ነገ ከሞት በኋላ ከአምላክ ፊት መቆም አለ። ይሄን የሚያምን ሰው እንዴት ነው ዛሬ አምላክ ያላዘዘውን ሃይማኖት ይዞ ሊሄድ የሚችለው? በየትኛው ሃይማኖት ላይ ነው እንደቱን ያዘዘ? ለዚህ ነው ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የነ አብርሃምን የነ ኢስሐቅን መንገድ ተከተሉ ነው ያሉት። የአብርሃም የኢስሐቅ የያዕቁብ የነዚህን መንገድ ይዘው ነው የመጡት። አላህ በቁርአን ላይ ሲመሰክርላቸው በልጃአ ቢልሐቅ ወሰደቀ ልሙርሰሊን ይላል። ሙሐመድ በእውነትም እውነትን ይዞላቸው የመጣው የቀደምት ነቢያትንም መንገድ ነቢያትንም ሁሉ ያረጋገጠ ነው ይላቸዋል። ይላቸዋል ወዝኩር ኢብራሂም ወኢስሐቅ ወያዕቁብ ኡሊል አይዲ ወልአብሳር። ሙሐመድ ሆይ በዚህ በመጽሐፍ ላይ አብርሃምን፣ ኢስሐቅን፣ ያዕቁብን አውሳላቸው ለትውልዶች ይላል። ኢና አኽለስናሁም ቢኻሊሰትን ዚክረ ዳር ወኢነሁም ዒንደና ለሚነል ሙስጠፊን አልአኽያር። እነዚህ ከኔ ዘንድ የተመረጡ ቁንጮዎች ናቸው እያለ ይገልጽልናል። የጽድቅ ማማዎች ናቸው እነዚህ ነቢያት። የነዚህን መንገድ ተከተል እያለን ያዘዛቸው ምን ይላል አላህ? ወጃሂዱ ፊላሂ ሐቀ ጂሃዲሂ ሁወ እጅተባኩም ወማ ጀዐለ ዐለይኩም ፊዲን ሚን ሐረጅ ሚለተ አቢኩም ኢብራሂም ይላል። ይህ እስልምና የአባታችሁ የአብርሃም መንገድ ነው ይላል።
هو سماكم المسلمين من قبل أبراهام كذب في تكتايوችን ሙስሊሞች እያለ ይሰይማቸው ነበር ይላል። هذا الذي ندعوكم إليه ወደዚህ ነው እንጠራችሁ፣ ወደ ነብያት መንገድ። በዚህ መንገድ ላይ አንድ ሆነን የነብያትን መንገድ ተከትለን አብረን ገነትን እንግባ ነው፣ ከእሳት እንዳን ነው። السلام عليكم ورحمة الله وبركاته። ማታ እንገናኛለን ኢንሻአላህ። መልካም ጊዜ ይሁንላችሁ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። አሁን ደግሞ እጅግ በጣም ያማሩ የኢትዮጵያ ክልሎችን የኢድ ሰላትን በፎቶ ይዤላችሁ እመጣለሁ። እስከ መጨረሻው ተከታተሉ። ይሄ በፎቶ ላይ የምትመለከቱት የሶማሊያ ዋና ከተማ ጅጅጋ ነው። እጅግ ያማረ ነበረ። ይሄ በፎቶ የምትመለከቱት ደግሞ የትግራይ ዋና ከተማ መቀለ ላይ ነው። ዛሬ የኢድ ሰላት እዛም ባማረ ሁኔታ ተጠናቋል። በጅማ አባጅፋር ሀገር የኢድ ሰላትን እንዲህ ባማረ ሁኔታ በሰላም ተጠናቋል። በወሎዋ ድንቅ ከተማ ደሴ እጅግ ባማረና በተዋበ መልኩ የኢድ ሰላት ዛሬ በሰላም ተጠናቋል። ይሄ ደግሞ ጋምቤላ ነው። እዛም የኢድ ሰላታቸውን ባማረና በደመቀ መልኩ አሳልፈዋል። ማሻአላህ። ይሄ ደግሞ ቀደም ሲል እንደሰራውላችሁ አዲስ አበባ ነው። አዲስ አበባም ልዩ ድባብ ነበረው። የሌሎችን ፎቶ ሳገኝ አደርሳችኋለሁ። ማሻአላህ እያላችሁ ኮሜንት እያስቀመጣችሁ በደንብ ቪዲዮን ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ አዳርሱት። ገና እንበዛለን። ሱረቱል ማኢዳ ምዕራፍ 5 ቁጥር 82 ላይ አጠር አድርጌ ነው። ከላይ ብዙ አለ፣ ሰዓታችንም ስለሄደ ወለተጅደና አቅረበሁም መወደተን ለለዚነ አመኑ በእስልምናው ሃይማኖት ለሚያምኑት አለዚነ ቃሉ ይናነሳ። አሁን ለምን መሰላችሁ አላደግንም? አሁን በአሁን ዘመን ያለው ችግር ልንገራችሁ። በሌላው እምነት አልገባም። በእኛ እምነት አላደግንም። የአምልኮት መልክ ብቻ ነው የያዝነው። ስላላደግን የእግዚአብሔር ፈቃድ ምን እንደሆነ አናውቅም። ስለዚህ እኛ አባቶቻችሁ ደግሞ እንዲሁ እንደ ወፍ ዘራሽ፣ እንደ ውሃ ፈሳሽ፣ እንደ ወፍ ዘራሽ ስላልሆነ ምንሰራው። ስለዚህ እባካችሁ ዛሬ የመጣችሁ ኢትዮጵያ የምትባለው አገር የኦርቶዶክስ ተዋህዶ ቤተክርስቲያኑ ብቻ አይደለም፣ መስጊዱም፣ የፕሮቴስታንት ቸርቹም፣ የካቶሊክ ቸርቹም፣ የዋቄ ፈታውም፣ ኢሬቻውም። በቃ እኮ አሁን እኔ ከሙስሊም ውጭ ኑር ብትሉኝ መኖር አልችልም። ክርስቲያና ቡቂሲ እስላማ ጉዲሲ፣ ክርስቲያኖችን ንቀላቸው፣ እስላሞችን ደግሞ አብዛቸው እያልን ነው መንዙማ